ሁላችንም የምናውቀው ታሪክ ነው አይደል? የአዳምና የሔዋን ታሪክ። ግን ከገነት መባረራቸው ቅጣት ሳይሆን በጣም ትልቅ የሆነ መለኮታዊ ዕቅድ አካል ቢሆንስ? ዛሬ ከአንድ ጥልቅ ስነ መለኮታዊ ትንታኔ በመነሳት ይህንን ጥንታዊ ታሪክ በአዲስ መልክ እንቃኛለን። ታሪኩን ሁላችንም እናውቀዋለን። እግዚአብሔር ይህን ፍሬ አትብሉ አለ፣ እነሱ በሉ፣ ከዛ ተባረሩ። ቀላል ይመስላል አይደል? ግን ይህ ምንጭ አንድ አስገራሚ ጥያቄ እንድንጠይቅ ያደርገናል። መባረሩ ቅጣት ብቻ ላይሆን ይችላል። ምናልባት ፈጽሞ የተለየ ዓላማ አለው ነገር ቢሆንስ? እሺ፣ የዚህን አዲስ አመለካከት እንቆቅልሽ ለመፍታት መጀመሪያ ወደ ገነት መሃል መመለስ አለብን። ወደ ሁለቱ ወሳኝ ምልክቶች። ወደ ሁለቱ ዛፎች። እነዚህ ዝም ብለው ዛፎች አልነበሩም። የሰው ልጅ ሊመርጣቸው የሚችላቸውን ሁለት የተለያዩ መንገዶች፣ ሁለት የተለያዩ ዕጣዎችን ነው የሚወክሉት። እና እዚህ ላይ ነው ነገሩ በጣም የሚገርመው። ምርጫው በመልካምና በክፉ መካከል ብቻ አልነበረም። የሕይወት ዛፍ ያው ለእግዚአብሔር በመታዘዝ የሚገኝ የዘላለም ሕይወት ነው። የእውቀት ዛፍ በበኩሉ የኃጢአትን ምንነት የሚገልጥ ትእዛዝን ነው የወከለው። ስለዚህ ቁም ነገሩ ከእግዚአብሔር ሕግ ጋር ስለሚኖረን ሁለት አይነት ግንኙነት ነው ማለት ነው። እንግዲያው ወደ ክልክሉ ፍሬ እንምጣ። ብዙ ጊዜ እንደ ወጥመድ እናየዋለን አደል? ግን እዚህ ላይ እንደዛ አይደለም። ይልቁንም እንደ ምርመራ ማድረጊያ መሳሪያ ነበር። ዓላማው አስቀድሞ በልብ ውስጥ የነበረውን ነገር አጉልቶ ወደ ውጭ ማውጣት ነበር። ይህ ጥቅስ ደግሞ የመላው ክርክር ልብ ነው ማለት ይቻላል። በሕግ የኃጢአት ዕውቀት ነውና። ይህ ማለት ምን ማለት ነው? የሕጉ ዋና ሥራ መከልከል ብቻ ሳይሆን አስቀድሞ በውስጣችን ያለውን ነገር በግልጽ መስታወት ሆኖ ማሳየት ነው። ስለዚህ ወሳኙነት ቢሄው ነው። ፍሬውን መብላቱ ችግሩን አልፈጠረውም በፍጹም። ይልቁንም አስቀድሞ የነበረውን ጉድለት ነው ያጋለጠው። ልክ እንደ መስታወት ማለት ነው። የአዳም ልብ አስቀድሞ ከእግዚአብሔር ይልቅ ለሔዋን ያደላ እንደነበር ግልጽ አድርጎ አሳየ። ይህ ሐሳብ እኮ ታሪኩን ሙሉ ለሙሉ ይገለብጠዋል። ችግሩ ፍሬው አልነበረም ማለት ነው። ችግሩ ያንን ፍሬ ለመምረጥ ያስቻለው ውስጣዊ ሁኔታ ነበር። አዳም የራሱን ልብ ጠንቅቆ አያውቅም ነበር። እናም የመብላቱ ድርጊት የልቡ እውነተኛ ሁኔታ በተግባር ሲገለጥ ነበር። እሺ፣ ውድቀቱ አስቀድሞ የነበረን ችግር ከገለጠ የመባረሩ ዓላማ ምንድን ነው? ቅጣት ብቻ? በፍጹም አይደለም ይላል ይህ ምንጭ። የመባረሩ ድርጊት የመለኮታዊ ምሕረት ተግባር ነበር። ምሕረት። እስኪ ለአንድ አፍታ አስቡት። ኃጢአት የሠራው አዳም በዚያው ሁኔታ ያለ ከሕይወት ዛፍ ቢበላ ኖሮ ምን ይፈጠር ነበር? በዚያው በኃጢአትና በመከራ ሁኔታ ውስጥ ለዘላለም ይቆለፍ ነበር። ስለዚህ ወደ ሕይወት ዛፍ እንዳይደርስ መከልከሉ የጥበቃ ተግባር ነበር። ገና ሊጀምር የነበረውን የዘላለም ስቃይ ከጅምሩ ያስቆመ ታላቅ ምሕረት። ይሄ ደግሞ እርግማን የምንለውን ነገር ሙሉ በሙሉ ይለውጠዋል። የድካምና የመከራ ሕይወት ዓላማ የሌለው ቅጣት አይደለም። ይልቁንም ወደ ፈውስና ወደ እግዚአብሔር ለመመለስ የሚያስችል ዓላማ ያለው ባለ 4 ደረጃ ጉዞ ይሆናል። መጀመሪያ መከራ ይመጣል፣ ከዛም መረዳት፣ ከዚያ ንስሐ እና በመጨረሻም ወደ እውነተኛ ሕይወት የሚወስደውን መንገድ መፈለግ። ግን አንድ ትልቅ ችግር ነበር። የሰው ልጅ እንዴት ነው ተመልሶ የሚገባው? የገነት በር ተዘግቷል። ዝም ብሎ የተዘጋም አይደለም። በኪሩቤልና በሚንበለበል ሰይፍ ነው የሚጠበቀው። ይህ ምን ያሳየናል? የሰው ልጅ በራሱ ሊያልፈው የማይችለው ትልቅ እንቅፋት መኖሩን ነው። ስለዚህ አዲስ መንገድ ይግድ ያስፈልግ ነበር። ይህ የተዘጋው በር ከባድ እውነትን ይወክላል። የተሰበረው ሕግ ወደ ሕይወት የሚወስደውን መንገድ ዘግቶታል። ጉድለት ያለበት የሰው ልጅ በራሱ ጥረት ይህንን እንቅፋት ሊያሸንፍ አይችልም ፈጽሞ። ታዲያ መፍትሄው ምንድን ነው? ይህንን የማይቻል በር የሚከፍተው ምንድን ነው? እዚህ ላይ ነው ምንጩ መስቀሉን ያቀረበው። መስቀሉ መለኮታዊው መፍትሄ ነው። የእግዚአብሔር ፍቅርና ፍትሕ በአንድ ላይ የተገናኙበት አስደናቂ ቦታ። በመስቀሉ በኩል አዲስና ሕያው መንገድ ወደ እግዚአብሔር ተከፈተ። በመሥዋዕትና በፍቅር የሚያልፍ መንገድ። በሌላ አገላለጥ መስቀሉ ራሱ እውነተኛው የሕይወት ዛፍ ሆነልን። ይህ ሁሉ ወደ መጨረሻውና ወሳኙ ጥያቄ ያደርሰናል። ከሕይወት ዛፍ መብላት ማለት በትክክል ምን ማለት ነው? ስለ አንድ ቃል በቃል ስለሚበላ ፍሬ ነው እያወራን ያለነው ወይስ ከዛ የተለቀ መንፈሳዊ እውነታ አለ? እዚህ ላይ እንደምናየው ፍሬዎቹ ራሳቸው ምትሃታዊ ኃይል የላቸውም። እነሱ የውስጣችን ምርጫ ውጫዊ ምልክቶች ናቸው።
ክልክሉን ፍሬ መብላት እኔ የራሴ ጌታ ነኝ፣ በራሴ እኖራለሁ ማለት ነው። ከሕይወት ዛፍ መብላት ደግሞ አይ እግዚአብሔር ጌታዬ ነው ማለት ነው። ስለዚህ ዋናው ጥያቄ ይሄ ነው፣ በሕይወታችን ውስጥ የመጨረሻው ባለሥልጣን ማን ነው? እናም ከዚህ ምንጭ የምንወስደው ወሳኝ ሐሳብ ይኸው ነው። የዘላለም ሕይወትን የሚሰጠው መታዘዝ ነው። ፍሬው አይደለም የዘላለም ሕይወትን የሚሰጠው። ይህ በጣም ትልቅ ነገር ነው። ድነት የሚገኘው በአንድ ቁሳዊ ነገር ውስጥ አይደለም። የሚገኘው በመታዘዝ ከእግዚአብሔር ጋር በተሰለፈ ልብ ውስጥ ነው። ስለዚህ መላውን የመጽሐፍ ቅዱስ ትረካ በአዲስ መልክ እንድናየው ይረዳናል። ከክልክሉ ፍሬ ጀምሮ እስከ መስቀሉ ድረስ ያለው ታሪክ በሙሉ ነፃ ፈቃድ ያላቸውን ፍጡራን በራሳቸው ፍቃድና ፍቅር እግዚአብሔርን ወደሚታዘዙበት ሁኔታ ለማምጣት የተነደፈ መለኮታዊ የማስተማር ሂደት ነው ማለት ነው። እናም ይህ ምንጩ ራሱ ከሚታገሉበት ጥልቅ የመጨረሻ ሐሳብ ጋር ይተዋናል። እስኪ አስቡት፣ የእግዚአብሔር ዕቅድ ፍጹም ሆኖ የሚፈጸም ከሆነ ይህ ስለ ነፃ ፈቃዳችን ምንነት ምን ይነግረናል? ምርጫዎቻችን በእርግጥ የእኛ ናቸው ወይስ የአንድ ትልቅ ዕቅድ አካል?